በድሮ ጊዜ በትንሽዬ መንደር ውስጥ ሰዎች በፍትህ ተስተዳድረው እየኖሩ ባለበት ቦታ በደለኞች ቅጣታቸውን በሚያገኙበት ወቅት አንድ ሙና የተባለች ምስኪን ሴት ከሚበድላትና ከሚያሰቃያት ባሏ ጋር ትኖር ነበር። ነገር ግን መጨረሻዋ በጣም ያማረ ሆነ። ታሪኩን እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሙና በትንሽዬ ቤት ውስጥ ከአባቷ ጋር ብቻ ትኖር ነበር። ሙና እናቷን ገና ልጅ እያለች ነበር ያጣቻት። የሙና አባት ልጁን በጣም ይወዳታል። የምትፈልገውን ነገር ሁሉ ያደርግላታል። አባቷ በንግድ ላይ ጥሩ እንቅስቃሴ የሚያደርግ ከአጎቱ ጋር ሼር በመሆን ንግዳቸውን ያስፋፉ ነበር። የሙና አባት ስም ፋሩቅ ሲሆን የአጎቱ ደግሞ ሰልማን ይባላል። ሰልማን ውጪው ሲታይ ጥሩና ለሰዎች የሚያስብ የሚመስል ነገር ግን በውስጡ ከባድ ሴራን የያዘ መጥፎ ሰው ነበር። ፋሩቅ ግን ይህንን አያውቅም። ንግዱ ላይ አብረው ስለሚሰሩ በጣም ይወደዋል። ጥሩ እንቅስቃሴ ስለሚያደርግና መሸጥን ስለሚችልበት በጣም ይወደውና ያቀርበው ነበር። ሰልማን አንድ ጃቢር የተባለ ልጅ አለው። ጃቢርም ልክ እንደሱ በጣም መጥፎ፣ ተደብቆ መጠጣትን የሚያዘወትር፣ ሰዎችን ንብረት ያለ አግባቡ የሚሰርቅና የሚወስድ በዳይ ሰው ነበር። እድሜዎቹ ለትዳር በደረሱ ሰዓት አባቱ ሰልማን ሊድረው ይወስናል። ሊያጋባውም የፈለገው መልካምና ጥሩ ስነ ምግባር ካላት ከፋሩቅ ልጅ ጋር ከሙና ጋር ነበር። ለጓደኛው ፋሩቅም ሄዶ ያሳውቀዋል። ፋሩቅ በጣም ደስተኛ ነበር። ምንም ያህል ጓደኛው አብሮ የሚሰራው ቢሆንም አስመሳይ ስለነበር እላዩን እንጂ ውስጡን አያውቅም ነበር። ሐሳቡን ሲያቀርብለት ወዲያውኑ ነበር የተስማማው። ፋሩቅም ለልጁ ሄዶ ያሳውቃታል። ሙና በሐሳቡ ፈቃደኛ አልነበረችም። ነገር ግን አባቷን ለማስደሰት ስትል ብቻ እሱን ለማግባት ትወስናለች። የሰርጋቸው ቀን ይደርስና ሙናና ጃቢር ይጋባሉ። ጃቢር ሙናን ይዟት የሄደው የእናቱ ቤት ነበር። የሙና አባት ፋሩቅ ብዙ ጊዜ በሥራ ስለሚያሳልፍ ከሀገር ስለሚወጣ ቤት አይገኝም። ልጁን ሙናን ጥሩ ቦታ አስቀምጫታለሁ ብሎ ነበር ያሰበው። ሙና ውስጧ ፈቃደኛ ሳይሆን ወደ ጃቢር ቤት ታመራለች። የመጀመሪያ አካባቢ ሁሉም ነገር በጥሩ እየሄደ ነው። ከሞላ ጎደልም ጃቢር ጥሩ ፍቅርን ያሳያታል። ነገር ግን ቀናቶች እያለፉ ሲመጡ ጃቢርና እናቱ ትክክለኛ ገጽታቸውን ማሳየት ጀመሩ። የቤቱን ሥራ ሙሉ የምትሠራው ሙና ሆነች። ያለምንም እረፍት ውሃ ተሸክማ ታመጣለች፣ እቤት ታጸዳለች፣ ምግብን ታበስላለች። በአጠቃላይ የቤቱን ሥራ ሁሉ መስራት ጀመረች። ይህንን ስታደርግ ታግዛት የነበረችው የጃቢር እናትም ትተዋታለች። ከዛም ብሶ በትንሽ ትልቁ ትቆጣታለች። ሥራን አውቃ ታበዛባታለች። ጃቢርም ሙናን በሆነው ባልሆነው ይመታታል። እየጠጣም ይገባል። እሷን ለመምታት ምክንያት እየፈለገ ያሰቃያታል። በዚህ ሙና በጣም መሰቃየት ጀመረች። ይሄ ሁሉ ነገር ሲካሄድባት አባቷ ፋሩቅ አያውቅም። በንግዱ ላይ በርትቶ እየሰራ ብዙ ቦታ እያቋረጠ ስለሚሄድ ልጄ ጥሩ ሁኔታ ሌላት ብሎ ነበር የሚያስበው። ሙና የሁለቱ በደል በጣም ሲበዛባት ቤቱን ጥላ ለመሄድ ወደ ዳኛው ጋር ሄዳ ለመክሰስ ወሰነች። ይህንንም ያወቀው ጃቢር ሙና ስትከሰው ዝም ብሎ ሊያያት አልፈለገም፣ መታሰርም አልፈለገም። ጥፋተኛ እንደሆነ ስላወቀ ጥፋቱ ላይ ጥፋትን ጨምሮ ሙሉ ለሙሉ ሙናን ሊያሰናብታት ይወስናል። በምትበላው ምግብ ላይ መርዝን ጨምሮ ከገደላት በኋላ ከዛ ቤት ሙሉ ለሙሉ ሊያርቃት ይወስናል። መርዙንም ገዝቶ ወደ ቤት ካመጣ በኋላ በምትበላው ምግብ ላይ መጨመር ይጀምራል። ነገር ግን የአላህ ነገር ሆኖ መርዙን አስተካክሎ በሚጨምርበት ሰዓት ሙና ተደብቃ እየተመለከተችው ነበር። ባየችው ነገር በጣም ደንግጣለች። ለእሷ እንዳዘጋጃላትም ቀጥታ ነበር ያወቀችው። የሚያደርገውን ነገር በዝምታ ከመመልከት ውጪ ልትናገረው አልፈለገችም። ምክንያቱም በኋላ ብትናገረው የሚደርስባትን ነገር ታውቃለች። ስለዚህ ባላወቀ ዝም ለማለት ወሰነች። ጃቢርም መርዙን አንስቶ በምትበላው ምግብ ላይ ይጨምራል። ምግቡም ቀረበ። ጃቢርም ሙናን ጠራት። ሁለቱም ቁጭ ብለው ለመብላት ተዘጋጁ። ጃቢር ምንም እንዳልተፈጠረ በማስመሰል የራሱን ምግብ ይበላል። ሙና ግን የምትበላው ምግብ ላይ መርዝ እንዳለ ስላወቀች እንደምትበላ በማስመሰል ምግቡን እየጣለችው ነበር። በመሃልም ሙና ምግቡን በልቶ እንደተመረዘ ሰው መሬት ላይ ዝርር ትላለች። ይህንንም የተመለከተው ጃቢር ድምፁን ከፍ አድርጎ ይስቃል። ሙና መሬት ላይ ተኝታ ሊሞት ሰው በኃይል እንደሚተነፈሰው እየተነፈሰች፣ ጭንቅ ብሎት መሬት ላይ እንደሚወራጭ ሰው እየተወራጨች ማስመሰል ጀመረች። ይህንንም የተመለከተው ጃቢር በጣም ይደሰትና በሰረገላ ከኋላ ጭኖ ማንም ሳያየው ራሱ ወደ በረሃ ወስዶ ሊጥላት ይወስናል። ተሸክሞ ያወጣትና በፈረሱ ሰረገላ ከኋላ ያስቀምጣታል። አሁንም ቢሆን ሙና ለመሞት እንደሚጣጣር ሰው በኃይል እየተነፈሰች ነበር። ጃቢርም ፈረሱ ላይ ወጥቶ መጋለብ ጀመረ። ሙናም ከኋላ ሆና ቀስ ብላ እሱ ትኩረት እንደማይሰጣት ስታውቅ አይኗን ከፍታ ወዴት እንደምትሄድ መመልከት ጀመረች። ከሰዎች እይታ በደም እንደራቀች ስታውቅ ከተኛችበት ብድግ አለችና አጠገቧ ባገኘችው ዱላ አቅሟን ሁሉ ተጠቅማ ጃቢር ላይ ታሳርፈዋለች። ጃቢር መሬት ላይ ይዘረራል።
ወዲያውኑ ሰረገላውን ተቀብላ ፈረሱ ላይ ትወጣና በሌላ አቅጣጫ ጃቢር እንዳይከተላት መገስገስ ጀመረች። ጃቢር የደረሰበት ጉዳት ቀላል ስለነበር ትንሽ ራሱን ከሳተ በኋላ ሲነቃ ፈረሱንም ሙናንም ከዛ ቦታ ያጣታል። ሙና በጣም ፈርታና ደንግጣ ስለነበር ወዴት እንደምትሄድ እንኳን አታውቅም። ለፈረሱ አመቺ የሆነ መንገድን እየመረጠች ብቻ ቤቶችን እያቋረጠች ያንን መንደር ለቃ መውጣት ጀመረች። ማታውንም ብዙ ከተጓዘች በኋላ ወደ አንድ መንደር ትደርሳለች። ያ መንደር በጣም ትልቅና የሚያምር ነበር። ፈረሱ በጣም ደክሞት መሄድ እንኳን አቅቶት ነበር። እሷም በጣም ተርባለች። ነገር ግን ፈረሱን ዝም ብላው ልትሄድ አልፈለገችም። የሳር ክምችት ያለበት ቦታ ሄዳ ፈረሱን ካሰረችው በኋላ ምናልባት የሚረዳት ሰው ካለ ብላ በማሰብ በእግሯ መጓዝ ጀመረች። ሌሊቱን ሙሉ ስለተጓዘች ድካሙ፣ ረሃቡ ተደራርቦባት በጣም አቅም አሳጥቷታል። ፊቷ ሳይቀር ልብሷ ሙሉ በአቧራ ተሸፍኗል። በአንድ ሰዎች በሚተላለፉበት መንገድ ላይም እያለፈች ሳለ ከኋላዋ አንድ ፈረሰኛ ብዙ ወታደሮችን አስከትሎ ሲያልፍ ፈረሰኛው ይመለከታታል። ያ ሰው የዛ መንደር ዳኛ ነበር። ሙናንም ሲመለከታት ለዛ መንደር አዲስ እንደሆነች በጣም እንደተጎሳቆለች ያስታውቃል። ወደ እሷም ጠጋ አለና ምን ሆነሽ ነው እናቴ ብሎ ይጠይቃታል። ሙናም ሰውየውን ስትመለከተው እባክህ መናገር አልችልም፣ በጣም ርቦኛል፣ ውሃ ጠምቶኛል፣ ልትረዳኝ ትችላለህን ትለዋለች። ሰውየውም ጊዜ አላጠፋም። ወዲያውኑ ሙናን ይይዛትና መሄድ ይጀምራል። ያመራው ወደ ራሱ ቤት አልነበረም። በዛ መንደር ላይ ወደሚገኝ ወደ አንድ አዛውንት ቤት ነበር። በሩንም አንኳኩቶ ካስከፈተ በኋላ ሰላምታን አቅርቦ ለአዛውንቷ እንዲህ ይላታል። ይህችን ልጅ በደንብ ተንከባከቢያት፣ በጣም ተርባለችም ተጠምታለችም ይመስለኛል፣ ማረፊያም ያላት አይመስለኝም። እዚህ በደንብ ተንከባከቢያት፣ እኔም እየመጣሁ አያታለሁ፣ የሚያስፈልጋችሁ ነገር ካለ መሰጣችኋለሁ ይላታል። አዛውንቷ በዳኛው ሐሳብ በደስታ ነበር የተስማማቸው። ወዲያውኑ ሙናን ይዛት ወደ ውስጥ ትገባለች። አዛውንቷ በጣም መልካምና ጥሩ ሴት ነበረች። ስለዚህ ሙናን ምንም አልበደለቻትም። ዳኛው በነገራት መሰረት ሙናን በደንብ ተንከባከባት ጀመር። በዛ ቤት ውስጥ አዛውንቷ ብቻዋን ስለምትኖር እንደ ልጇ አድርጋ እያየቻት የምትፈልገውን ነገር እያደረገችላት፣ ሙናን ብትሆን አዛውንቷን እያገዘቻት ማድረግ ያለባትን ነገር እያደረገች በደስታ ከሷ ጋር መኖር ትጀምራለች። ሙና ከብዙ ስቃይና በደል በኋላ ደስታን የምታገኝበት፣ ጥሩ እንክብካቤን የምታገኝበት፣ እረፍት የምታገኝበትን ቤት በማግኘቷ በጣም ትደስታለች። ዳኛውም ቢሆን አንዳንድ ጊዜ ወደ እነ ሙና ጋር እየመጣ ይጠይቃቸዋል። ሙናም ከጊዜ ወደ ጊዜ ከበፊቱ ካያት ሁኔታዋ እየተቀየረ ሲመጣ በጥሩ እንክብካቤ ላይ እንዳለች ሲያውቅ በጣም ደስተኛ ሆኖ ነበር። ሙናም ቢሆን ዳኛውን በጣም ወደደችው። ከአባት ውጪ አንድ ሰው ወጣት ሆኖ ለሴት የሚያዝን አይመስላትም ነበር። ምክንያቱም ባሏ ያ ሁሉ ያሰቃያትና ይበድላት ስለነበር። ነገር ግን ዳኛው ላይ ያየችው ነገር ከባሏ በጣም ተቃራኒ ነው። ዳኛ መሆኑን እንኳን አታውቅም። ነገር ግን ሁልጊዜ ወደ እሷ ጋር እየመጣ የሚያስፈልጋትን ነገር እየጠየቀ ሲያደርግላት፣ ስለ ጤናዋ ሲጠይቃት በጣም እየወደደችው ትመጣለች። ዳኛውም ቢሆን እንደዛው። ሙና በጣም ታታሪ፣ ጎበዝ፣ በደሏን መያዝ የምትችል ትዕግስተኛ ሴት መሆኗን አወቀች። ያኔ እንደዛ ተሰቃይታ እንደዛ ተጎሳቁላ ሲመለከታት የሆነ ታሪክ እንዳላት ታውቋል። ነገር ግን እስካሁን ድረስ አላወቀውም። በየቀኑ ወደ እሷ ጋር እየተመላለሰ ሲመጣ የእሷም ሐዘን እየቀነሰ መሆኑን ሲያውቅ አንድ ቀን ለምንድነው ታሪክሽን የማትነግሪኝ? ታሪክሽን ንገሪኝ እስቲ ይላታል። ሙናም ዳኛው ሲጠይቃት ሳታስበው አለቀሰች። ነገር ግን ልትደብቀው አልፈለገችም። ሙሉ ታሪኳን ትነግረው ጀመር። እናት እንደሌላት፣ አባቷ በጣም እንደሚወዳት፣ ነገር ግን ለሥራ ባልደረባ ከሆነ አጎቱ ልጅ ጋር እንዳጋባት፣ እሱ ያሰበው እኔን የሚንከባከበኝ ጥሩ ቦታ እንደሆንኩኝ፣ ብዙ ጊዜ እቤት ስለማይሆን አሁን ግን ጥሩ እንክብካቤ ታገኛለች ብሎ አስበው ነበር። ነገር ግን ያገባሁት ሰው በጣም መጥፎ ሆነ። ያገባሁት ሰው እናት አለችው። እናቱን በጣም በደለችኝ። እቤት ውስጥ ያለ አግባብ ታሰራኛለች። ባሌ እየጠጣ እየመጣ ይመታኛል። በጣም መዳከሜን ሲያውቅ ሙሉ ለሙሉ ከኔ ሊነጻ ፈለገ። በምበላው ምግብ ላይም መርዝ አድርጎ ሰጠኝ። እኔም ይህንን ስላወቅኩኝ ምግቡን እንደሚበላ እያስመሰልኩኝ ሳልበላው ቀረው። ራሱን እንደሳተ ሰው፣ መርዙ እንደጎዳው ሰው መሬት ላይ ተዘረርኩኝ። ያኔም እሱ አወጣኝና ወደ በረሃ ወስዶ ሊጥለኝ ወሰነ። ከኋላ ሆኜ እየሄድኩኝ ነበር። በመሃልም ስንደርስ አንድ እንጨት አንስቼ ጭንቅላቱ ላይ ያሳረፍኩትና እሱ ሲወድቅ ፈረሱን እየጋለብኩ ወደዚህ መጣሁኝ አለችው። ታሪኳንም ሲሰማ ዳኛው በጣም ያዝናል። ይሄ ሁሉ ተበድለሻል ማለት ነው? እስካሁን ያልነገርኩሽ አንድ ነገር አለ። እኔ ማለት የዚህ መንደር ዳኛ ነኝ። ያልሽኝን ነገር ሁሉ በማስረጃ ካስረገጥኩኝ በኋላ ለሁሉም ፍርዳቸውን እንዲያገኙ አደርግልሻለሁ፣ አትዘኝ ይላታል። በዚህም ሙና በጣም ደስተኛ ነበረች። ዳኛውንም አመሰገነችው። ከዛን ቀን በኋላ ዳኛው ይበልጥ ወደ ሙና ቅርብ እየሆነ መጣ። ሙናም እንደዛው። በቀን አንዴ እንኳን ሳይመጣ ከቀረ በጣም ታዝናለች። ዳኛው መጀመሪያ ያደረገው የሙናን አባት ፋሩቅን ማስጠራት ነበር። ፋሩቅም ወደ ዳኛው ጋር መጣ።
ልጁንም ሲመለከታት በደስታ ሄዶ ተጠመጠመባት። ልጄ ሆይ የት ጠፍተሽ ነው? እስካሁን ስፈልግሽ ነበር እኮ። ለካ የሚወራው ነገር ሁሉ ውሸት ነው ማለት ነው። ጃቢር እኮ ሞታለች ብሎ እያሳወጀ ነበር። አንቺን በማግኘቴ በጣም ደስ ብሎኛል፣ ይቅርታ አድርጊልኝ ብሎ እያለቀሰ ሄዶ ያቅፋታል። ሙናም አባቷን ስትመለከተው በጣም ደስተኛ ሆነች። እሷም ሄዳ ተጠመጠመችበት። ዳኛው የሙና አባትን ፋሩቅ አንዳንድ ጥያቄዎችን ይጠይቀው ጀመር። ባሏ ጃቢር እሷን በመርዝ የገደላት መስሎት ስታመልጠው ምንም አማራጭ ስላልነበረው ወደ ቤት ተመልሶ ሙና ሞታለች ብሎ ነበር ያሳወጀው። ይህንንም ነገር ዳኛው ይደርስበታል። ከዛም ዳኛው ጃቢርን፣ የጃቢር እናትን፣ ከአባቷ ፋሩቅ ጋር የሚሰራው ሰልማንን ሁሉንም ይጠራቸዋል። ሁሉም በአንድ ከተሰባሰቡ በኋላ ሙናን ይጠራትና ያደረጉሽን ነገር ሁሉ መስክሪ ይላታል። ሙናም ምንም ሳታስቀር ሁሉም ያደረጓትን ነገር አንድ በአንድ መናገር ጀመረች። ጃቢርና እናቱ ውሸት ነው በማለት ለማስተባበል መሞከር ጀመሩ። ነገር ግን ዳኛው ለየሁሉ ማስረጃ እያመጣ ሲናገራቸው ሁሉም ጸጥ አሉ። ዳኛው ማስከትሎ ከሙና በፊት ሙናን በመርዝ ልትገላት ከገደልካትም በኋላ ወደ በረሃ አውጥተህ ልትጥላት አልፈለክምን ብሎ ይጠይቀዋል። በዚህ ሰዓት ጃቢር ከማመን ውጪ ምንም አማራጭ አልነበረውም። በሰራው ነገር በእያንዳንዱ ወንጀል ያምናል። በዚህም ዳኛው የሚከተለውን ፍርድ አስቀመጠ። ጃቢር ሙናን እንዲፈታት፣ ምንም ያላደረገችን ነፍስ በማሰቃየቱና ሊገላት በመወሰኑ 30 ዓመት እንዲታሰርና ሙሉ ንብረቱ እንዲወረስ፣ ከ30 ዓመትም በኋላ ሲፈታ ያንን መንደር መርገጥ እንደሌለበት ይፈርድበታል። የጃቢር እናትም ሙናን ያላግባቡ በማሰራቷ ልጇ ያ ሁሉ ሲበድላት ባለማስቆሟ ለጃቢር ተደርባ ሙናን በማሰቃየቷ ለ20 ዓመት እንድትታሰር ያደርጋል። ሰልማንም ይህንን እያወቀ ልጁን ዝም ማለቱ ሚስቱን ከመጥፎ ተግባሯ ባለመከልከሉ 7 ዓመት እንዲታሰርና ከፋሩቅ ጋር የሚያደርገውን የሼር ሥራ እንዲቋረጥ ያደርጋል። በዳኛው ፍርድ ያዘኑት የተፈረደባቸው ብቻ ነበሩ። ሌላው ሁሉ በደስታ ተስማምቷል። የዛ መንደር ሰዎች የነሙና መንደር ሰዎችም ሳይቀር በፍርዱ በጣም ደስተኛ ሆነው ነበር። ዳኛው ሙና እንደገና ወደዛ መንደር እንድትመለስ ስላልፈለገ ለሙናና ለፋሩቅ እዛው ቤት ያሰራላቸውና እዛ እንዲኖሩ ያደርጋል። ፋሩቅም ዳኛውን በጣም ይወደዋል። ወደሱ በጣም ቅርብ እየሆነ ይመጣል። ዳኛው ሙናን በጣም ወዷት ስለነበር ሊተዋት አልፈለገም። ለአባቷ ፋሩቅ ሙናን ማግባት እፈልጋለሁ፣ ፈቃደኛ ትሆናለህን ብሎ ይጠይቀዋል። አባት በደስታ ነበር የተስማማው። ሙናም አባቷና ዳኛው ይህንን በሚያወሩ ሰዓት ሰምታ ስለነበር በጣም ደስተኛ ሆነች። ምክንያቱም ዳኛውን እሷን በጣም ወዳዋለች። እሷም አግብታው ከሱ ጋር መኖርን ትፈልጋለች። ነገር ግን አፍራ ነበር ዝም ያለችው። ሁለቱም ምኞታቸው ተሳክቶላቸው ተጋብተው መኖር ጀመሩ። ዳኛው በዛ ትልቅ ቤተ መንግስት ውስጥ ሙናን እንደ ልዕልት ያኖራት ጀመር። ሙና መልኳ ብቻ ሳይሆን ባህሪዋን በጣም የሚያምር ነበር። የመንደሩ ሰዎችም በጣም ደስተኛ ሆነዋል። ወዳጆቼ ሙና ተበድላ አልቀረችም። ተበዳይ የሆነ አካል ምንም ቢዘገይ መጨረሻው ያማረ ነው የሚሆነው። ምንጊዜም ሰዎችን ከመበደል ልንጠነቀቅ ይገባል። የዛሬው የማታ ታሪካችን ይህንን ይመስላል። ታሪኩ በደንብ እንደመሰጣችሁ ተስፋ አድርጋለሁ። ከመተኛታችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አደረጋችሁ? ዳይ ወደ እንቅልፍ